ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ የምንመለከተው እንግዲህ ቃርን በተፈጥሯዊና ውጤታማ በሆነ መንገድ እንዴት መከላከል ይቻላል የሚለውን በዚህ ቪዲዮ ላይ የምናየው ይሆናል። እንደሚታወቀው ቃር የሚከሰተው በጨጓራችን ውስጥ የሚገኘው አሲድ ወደ ላይ ማለትም ወደ ጉሮሮ ሲመለስ ነው። ይህም እንግዲህ በደረታችን ወይም በጉሮሯችን አካባቢ የማቃጠል ስሜት እንዲሰማን የሚያደርግ ይሆናል። አብዛኛውን ጊዜ ቃር የሚቀሰቀሰው በተወሰኑ የምግብ አይነቶች እንዲሁም ከልክ በላይ መመገብ በጭንቀት ወይም ከተመገባችሁ በኋላ ወዲያው በመተኛት ቃር የሚከሰት ይሆናል ማለት ነው። ከዚህ ጋር ተያይዞ እንግዲህ ቃር ካለባችሁ ጥቂት የአኗኗር ዘይቤ ለውጦችን በማድረግ ይህንን ስሜት ማለትም ቃርን በከፍተኛ ሁኔታ መቀነስ ወይም ደግሞ ማቆም የሚቻል ይሆናል ማለት ነው። እናም በዚህ ቪዲዮ ላይ እንግዲህ የቃርን ስሜት ለመቀነስ የሚረዱ ወሳኝ የሆኑ 7 መንገዶችን እንዲሁም ቃርን ለማስታገስ የሚረዱ ምግቦችን እና በጣም ባስቻሉ ምልክቶች ሲኖሩ ምን ማድረግ እንዳለባችሁ በስፋት የምነግራችሁ ይሆናል ማለት ነው። ከዛ በፊት እንደተለመደው ይህንን ቪዲዮ ሁላችሁም ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ ቃርን ለመቀነስ ከሚረዱ ወሳኝ መንገዶች መካከል አንደኛውና የመጀመሪያው በትንሹ መመገብ ነው። በአንድ ጊዜ ብዙና ከባድ ምግብ ከመመገብ ይልቅ መጠኑን ቀነስ አድርጎ ደጋግሞ መመገብ ቃርን ለመቀነስ የሚረዳ ይሆናል ማለት ነው። ብዙ ሰው እንግዲህ በጣም በዛ አድርጎ ቁርስና ምሳ አንድ ላይ አድርጎ በዛ አድርጎ ይመገባል። ይሄ ግን ለቃር የሚደርጋችሁ ስለሚሆን መጠንቀቅ አስፈላጊ ነው። በትንሹ አድርጋችሁ አራርቃችሁ መመገብ ያስፈልጋል ማለት ነው። ሌላው ከተመገባችሁ በኋላ ወዲያው መተኛት ነው። ቃርን ለመቀነስ የሚረዳው መንገድ እንግዲህ ከተመገባችሁ በኋላ ወዲያው አለመተኛት ነው። ብዙ ሰው እንግዲህ ከተመገበ በኋላ ወዲያው ይተኛል። ነገር ግን ከተመገባችሁ በኋላ ቢያንስ ለ2 ወይም ለ3 ሰዓታት ያህል ሳትተኙ መቆየት ይኖርባችኋል ማለት ነው። ይህም ቃርን ለመቀነስ የሚረዳ ይሆናል ማለት ነው። ሌላው እንግዲህ ቃርን የሚቀሰቅሱ ነገሮችን ወይም ምግቦችን መቀነስ አስፈላጊ ነው። ለምሳሌ ቅመም የበዛባቸው ምግቦች፣ ቸኮሌት፣ ቡና፣ ሻይ፣ ቲማቲም፣ አልኮል እና በዘይት የተጠበሱ ምግቦችን መቀነስ ወሳኝ ነው ማለት ነው። ሌላው ጤናማ የሰውነት ክብደት እንዲኖራችሁ ማድረግ አስፈላጊ ነው። ምንጊዜም በጣም የተጋነነ ክብደት ውፍረት ሊኖርባችሁ አይገባም። እንዲሁም ደግሞ ከመጠነኛ ክብደት በታች ልትሆኑ አይገባም። ሁሌም መጠነኛ ስፖርት መስራት አስፈላጊ ነው ለመጠነኛ ጤናማ የሰውነት ክብደት ማለት ነው። ከዚህ በተጨማሪም እንግዲህ ሲጋራን በተለያዩ ሱሶች ካለባችሁ ሲጋራ መጫስ በጣም አንደኛ ቃርን ከሚያስከትሉ ነገሮች መካከል ዋነኛው ነው። ስለዚህ ሲጋራ አለማጨስና ወገባችሁን በጣም የሚያጣብቁ ልብሶችን ወይም ሱሪዎችን አለመልበስ አለባችሁ ማለት ነው። ከዚህ በተጨማሪም እንግዲህ ስትተኙ የትራሳችሁን አቀማመጥ ከፍ ማድረግ ሌላው ቃርን ለመከላከል የሚረዳ ወይም ደግሞ ለማስታገስ እንዲሁም ለመቀነስ የሚረዳ መንገድ ነው። በተለይ በምሽት ቃር የሚያስቸግራችሁ ከሆነ ጭንቅላታችሁን ወይም ደግሞ ትራሳችሁን ከፍ አድርጋችሁ መተኛት አስፈላጊ ነው ማለት ነው። በመጨረሻም እንግዲህ ምግብን በሚገባ አኝኮ እና ቀስ ብሎ በዝግታ መመገብ እንግዲህ ቃርን ለመቀነስ የሚረዳ ይሆናል ማለት ነው። መቸኮል እንግዲህ በተለይ ቶሎ መብላት፣ በዛ አድርጎ መብላት ሌላኛው ቃርን ሊያስከትለው የሚችለው መንገድ ስለሆነ ምግብን በሚገባ አኝኮና ቀስ ብሎ በዝግታ መመገብ አስፈላጊ ነው ማለት ነው። ከዚህ በተጨማሪም እንግዲህ ምግቦች አሉ፣ ማለትም ቃርን ለማስታገስ የሚረዱ ምግቦች አሉ። ከነዚህ ውስጥም እንግዲህ አንደኛው አጃ ነው፣ ሁለተኛው ሙዝ ነው፣ ሶስተኛው ዝንጅብል፣ አራተኛ እንግዲህ ወሳኝ የሆነው አረንጓዴ ቅጠላቅጠል ያላቸው አትክልቶች ናቸው። እንደ ስፒናች፣ ጎመን፣ ጥቅል ጎመን ያሉ የተለያዩ አረንጓዴ ቅጠላቅጠሎች እንዲሁም ቅባት የሌለው ወይም ደግሞ የተወገደለት እርጎ ወሳኝ የሚባሉ ቃርን ለማስታገስ የሚረዱ ምግቦች ናቸው ማለት ነው። ከዚህም በተጨማሪም እንግዲህ መቼ ነው ሐኪም ማማከር ያለባችሁ የሚለውን ስናይ እንግዲህ የቃር ስሜቱ በሳምንት ከ2 ጊዜ በላይ የሚከሰት ከሆነ ይሄ የሌላ በሽታ ምልክት ሊሆን ስለሚችል ወይም ደግሞ እየባሰ ሊመጣ ስለሚችል ሐኪም ማማከር አስፈላጊ ነው። ከዚህም በተጨማሪም ምግብ ለመዋጥ መቸገር ካጋጠማችሁ ይሄ ጉሮሯችሁ ላይ ችግር የመፈጠር ምክንያት ሊሆን ስለሚችል አሁንም ሐኪም ማማከር ይኖርባችኋል። ሌላው ያለምንም ምክንያት የሰውነት ክብደታችሁ እየቀነሰ የሚመጣ ከሆነ እንዲሁም ከፍተኛ የደረት ህመም ወይም ደግሞ ከፍተኛ የቃር ስሜት ወይም በጣም አስቸጋሪ ምልክቶች ካላችሁ እናም የአኗኗር ዘይቤያችሁን ብትቀያይሩም ወይም ደግሞ መድኃኒት ብትወስዱም ለውጥ ካላያችሁ ሐኪም ማማከር አስፈላጊ ነው ማለት ነው። እንግዲህ የምግብ መፈጨት ስርዓታችሁ አስቀድማችሁ በመንከባከብና እንደ ከፍተኛ የጨጓራ አሲድ መመለስ እና የጉሮሮ መቅሰል ያሉ የወደፊት ሊከሰቱ የሚችሉ የጤና እክሎችን
መከላከል አስፈላጊ ነው ማለት ነው። እስቲ አሁን ደግሞ ቃርን ለመቀነስ የሚረዱ በቤት ውስጥ የሚዘጋጁ መጠጦችን ልንገሯችሁ። እንደነገርኳችሁ የምግብ አለመፈጨት ችግር ወይም ቃር ማለት ነው በተለይም ከምግብ በኋላ ምቾት የሚነሳና የዕለት ተዕለት እንቅስቃሴን የሚያስተጓጉል ሊሆን ይችላል። ይሁን እንጂ ይህ ችግር በቀላሉ በቤት ውስጥ የተለያዩ መፍትሄዎችን በመጠቀም ስሜቱን ማስታገስና የምግብ መፈጨት ሂደትን በተፈጥሯዊ መንገድ ማሻሻል ይቻላል ማለት ነው። እናም ቅድም ምግቦችንና የተለያዩ መንገዶችን ነግሬያችኋለሁ። አሁን ደግሞ ከመጠጦች ስናይ እንግዲህ የመጀመሪያው ዝንጅብል ነው። አንድ ወይም ደግሞ 2 ራስ ዝንጅብል በግማሽ ኩባያ ውስጥ በመቀላቀል መጠጣት ነው። ለጣዕም እንግዲህ ማር ወይም ደግሞ ሎሚ መጨመርም ትችላላችሁ። የመጀመሪያው ዝንጅብል ነው ማለት ነው። ሌላው የእንስላል ፍሬ ሻይ ነው። እንግዲህ የእንስላል ፍሬ ስትጠቀሙ ግማሽ የሻይ ማንኪያ የተፈጨ የእንስላል ፍሬ በውሃ ውስጥ ለ10 ደቂቃ በማፍላት አጥላችሁ መጠጣት ነው። ከዚህም በተጨማሪም የቤኪንግ ሶዳ አለ። በተለይ ግማሽ የሻይ ማንኪያ ቤኪንግ ሶዳ ለብ ባለ ውሃ ውስጥ ቀላቅላችሁ መጠጣት ያስፈልጋል ማለት ነው። ይሄም የሆድ አሲድን ለማመጣጠን ይረዳል ማለት ነው። የመጨረሻው እንግዲህ የሎሚ ውሃ ነው። የሎሚ ውሃ 1 ሾርባ ማንኪያ የሎሚ ጭማቂ ለብ ባለ ውሃ ውስጥ ጨምራችሁ ከምግብ በፊት መጠጣት ነው። ይህም የምግብ መፈጨትን ይደግፋል ማለት ነው። እንግዲህ የትኛውንም ሻይ እንግዲህ በተለይ ይሄ የሎሚ ውሃን በባዶ ሆድ ነው የሚመከረው ማለት ነው። በተለይም እንደተነሳችሁ ጧት በየቀኑ ብታደርጉ ቶሎ ለውጥ ለማድረግ ያስችላችኋል ማለት ነው። ስለዚህ ከመጠጦችም እነዚህ ዋነኞቹ ናቸው። ዝንጅብል፣ የእንስላል ፍሬ፣ ቤኪንግ ሶዳ እና የሎሚ ውሃ ወሳኝ የሚባሉ ቃርን ለመከላከል የሚረዱ መንገዶች ናቸው ማለት ነው። እንግዲህ ውድ ቤተሰቦች ከዚህ ጋር ተያይዞ ማንኛውም ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። አይሆፕ በዚህ ቪዲዮ ላይ ምንም እንኳን አጠር ያለች ብትሆንም በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት ተስፋ አድርጋለሁ። ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ እላችኋለሁ። ቻናሌን ሰብስክራይብ ማድረግ እንዳይረሳ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው